ማረጋገጫ ምስክርነት የሚለው መጽሐፍ ቅዱስ እኔ ልጅ ስለመሆኔ ሰፈር በሙሉ ተሰብስበው እሱ የእግዚአብሔር ልጅ ነው ሀገር በሙሉ ተሰብስበው እነሱ የእግዚአብሔር ምኖች ናቸው ልጆች ናቸው ስላለና ስላላላ አይደለም መንፈስ ቅዱስ በእምነት መንፈስ ልባችን ላይ አንድ እርግጠኝነትን ሰጥቶናል ተወልዳችኋል አሜን አዲስ ልደት አግኝታችኋል አሜን የእግዚአብሔር ልጆች ናችሁ አሜን 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 መንፈስ ቅዱስ አረጋግጦላችኋል እንዴት እንደማተ መንፈስ ቅዱስ በልባችሁ ላይ ቃሉን አትሞታ ልመናችንን ማስተካከል እኔ ልንገራችሁ ባይፈውሳችሁ ልጅ ናችሁ ቢፈውሳችሁ ልጅ ናችሁ ቢሰጣችሁ ልጅ ናችሁ ባይሰጣችሁ ልጅ ናችሁ አሜን አሜን ሮሜ መጽሐፍ ምዕራፍ 8 ከቁጥር 1 ጀምሮ እስከ 18 እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው በክርስቶስ ኢየሱስ ያለው የሕይወት መንፈስ ከኃጢአትና ከሞት አርነት አውጥቶኛልና ከሥጋ የተነሳ ስለደከመ ለሕግ ያልተቻለው እግዚአብሔር የገዛ ልጁን በኃጢአተኛ ሥጋ ምሳሌ በኃጢአትም ምክንያት ልኮ አድርጓልና እንደ መንፈስ ፈቃድ እንጂ እንደ ሥጋ ፈቃድ በማንመላለስ በእኛ የሕግ ትእዛዝ ይፈጸም ዘንድ ኃጢአትን በሥጋ ኮነነ እንደ ሥጋ ፈቃድ የሚኖሩ የሥጋን ነገር ያስባሉና እንደ መንፈስ ፈቃድ የሚኖሩ ግን የመንፈስን ነገር ያስባሉ ስለ ሥጋ ማሰብ ሞት ነውና ስለ መንፈስ ማሰብ ግን ሕይወትና ሰላም ስለ ሥጋ ማሰብ በእግዚአብሔር ዘንድ ጥል ነውና ለእግዚአብሔር ሕግ አይገዛምና መገዛትም ተስኖታል በሥጋ ያሉትም እግዚአብሔርን ደስ ሊያሰኙት አይችሉም እናንተ ግን የእግዚአብሔር መንፈስ በእናንተ ዘንድ ቢኖር በመንፈስ እንጂ በሥጋ አይደላችሁ የክርስቶስ መንፈስ የሌለው ከሆነ ግን ይኸው የእርሱ ወገን አይደለም ክርስቶስ በእናንተ ውስጥ ቢሆን ሰውነታችሁ በኃጢአት ምክንያት የሞተ ነው መንፈሳችሁ ግን በጽድቅ ምክንያት ያው ነገር ግን ኢየሱስን ከሙታን ያስነሳው የእርሱ መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ደግሞ ሕይወትን ይሰጣል እንግዲህ ወንድሞች ዕዳ አለብን እንደ ሥጋ ፈቃድ ግን እንኖር ዘንድ ለሥጋ አይደለም እንደ ሥጋ ፈቃድ ብትኖሩ ትሞቱ ዘንድ አላችሁና በመንፈስ ግን የሰውነትን ሥራ ብትገሉ በሕይወት ትኖራላችሁ በእግዚአብሔር መንፈስ የሚመሩ ሁሉ እነዚህ የእግዚአብሔር ልጆች ናቸውና አባ አባት ብለን የምንጮህበትን የልጅነት መንፈስ ተቀበላችሁ እንጂ እንደገና ለፍርሃት የባርነት መንፈስ አልተቀበላችሁምና የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ይመሰክራል ልጆች ከሆንን ወራሾች ደግሞ ነን ማለት የእግዚአብሔር ወራሾች ነን አብረን ደግሞ እንድንከብር አብረን መከራ በምንቀበል ከክርስቶስ ጋር አብረን ወራሾች ነን ለእኛ ይገለጥ ዘንድ ካለው ክብር ጋር ቢመዛዘን የአሁኑ ዘመን ስቃይ ምንም እንዳይደለ አስባለሁ እያለ ይቀጥላል ዛሬ የምናየው መንፈስ ቅዱስ የእግዚአብሔር ልጆች መሆናችንን እንዴት ይመሰክራል እንግዲህ ቁጥር 16 ላይ የእግዚአብሔር ቃል ሲናገር የእግዚአብሔር ልጆች መሆናችንን ያ መንፈስ ራሱ ከመንፈሳችን ጋር ምን ይላል ይመሰክራል በዚህ ክፍል ላይ የእግዚአብሔር ልጆች መሆናችንን መንፈስ ቅዱስ በውስጣችን በልባችን የሚመሰክርበት አንዱ ምንድነው ሲባል የመንፈስ ክፍላችን ነው መንፈስ ቅዱስ ዳግመኛ ለተወለዱ ሰዎች የሚመሰክር ዳግመኛ የተወለዱ ሰዎች መንፈሳቸው ሕያው አዲስ ልደት አግኝተዋል መንፈሳቸው ሕያው ሆኖ የመንፈስ ክፍል አላቸው በዛ በመንፈስ ክፍላቸው ላይ ምንድነው የሚያደርገው ሲባል ጥልቅ የሆነ የእግዚአብሔርን አባትነት እንድናምንና የልጅነት ስሜት እንዲሰማን መንፈስ ቅዱስ ከእግዚአብሔር ጋር ያለንን ቤተሰብነት የአባትና የልጅ ቤተሰብነት እንድናምን በእምነት እርግጠኛ እንድንሆን ያደርገናል አሁን ይሄን በደንብ እንድትሰሙ ይፈልጋል
እግዚአብሔር አባታችን ነው እኛም ደግሞ ምኖቹ ነን ልጆቹ ነን ብለን እርግጠኛ የምንሆነው መንፈስ ቅዱስ በእምነት ጥልቅ በሆነ እምነትና ቤተሰባዊ ትስስር የልጅነት ስሜት እንዲሰማን የቤተሰባዊነት የአባትና የልጅ ዝምድና እንዳለ መንፈስ ቅዱስ እንዲሰማን ያለው ምን ማለት ነው ላብራራላችሁ እምነት የማናየውን ነገር እንዳላርጎ የሚያስረዳን አይደል ያስረዳንን ደግሞ እርግጠኛ እንሆን የሚያደርግ ያስረዳናል ደግሞ እርግጠኛ እንሆን ያደርገናል እምነት ከመስማት አይደል መስማት በእግዚአብሔር ቃል ሰው በልቡ አምኖ ይጸድቃል በአፉ መስክሮ ምን ይላል ለተቀበሉት ሁሉ ግን በስሙ ለሚያምኑት ለነርሱ የእግዚአብሔር ልጆች ሆኑ ዘንድ ስልጣን መብት ተሰጣቸው ሲል እርግጠኛ ልጆች መሆናችንን መንፈስ ቅዱስ እንድናምን ያደርገናል ምን ማለት ነው እርግጠኝነትን ውስጣችን እንዲሰማን ያደርጋል ከእግዚአብሔር ጋር የልጅነት ህብረት እንዳለን እግዚአብሔር አባታችን እንደሆነ እኛ ደግሞ ልጆች እንደሆነ ማንንም ሳይሆን የሚያረጋግጥልን የተወለድንበት ያ ዳግመኛ የተወለድንበት የመንፈስ ክፍላችን በመንፈስ ቅዱስ እንዲያምን ያደርጋል እግዚአብሔር ሩቅ እግዚአብሔር ምጡቅ እግዚአብሔር የሌላ እግዚአብሔር ህብረት ማረጋችሁ ሳይሆን እግዚአብሔር ለእናንተ አባት እንደሆነ እናንተ ደግሞ ልጅ እንደሆናችሁ እርግጠኛ የልጅነትን መንፈስና ስሜት ይሰጣችሁ ባለፈው ብያችኋለሁ ዳግመኛ የተወለደው የመንፈስ ክፍላችን አንዱ የመንፈስ የስሜት ክፍላችን አይደል የመንፈስ የስሜት ክፍላችን ላይ የልጅነትን ስሜት ይሰጠናል የቤተሰባዊነትን ስሜት ይሰጠናል ይሄንን የቤተሰባዊነት ስሜት እርግጠኛ እንድንሆን የሚያደርገን መንፈስ ቅዱስ እምነታችንን በልባችን እንዲያጸናው መንፈስ ቅዱስ እግዚአብሔርን በሌላ ስም እንድንጠራው ሳይሆን የሚያደርገን እግዚአብሔርን አባ እንድንለው ያደርገናል መቀራረብን የመዋደድን የአባትና የልጅን ህብረት ደግሞ እግዚአብሔር ምኖቼ ልጆቼ ለና እኛ ደግሞ ምን እንለዋለን አባ እንለዋለን እግዚአብሔር አምላክ በክርስቶስ ኢየሱስ ላሉ ሰዎች ኢየሱስን ለተቀበሉ ሰዎች አባታቸው ነው መንፈስ ቅዱስ ምንድነው የሚያደርገው ሲባል ዳግመኛ በተወለደው የመንፈስ ክፍላችን ላይ አባ ብለን እንድንጮህ ያደርጋል ሌሎቹ እኮ አባ ቋይሉ ውስጣቸው ያለው መንፈስ ሌላ ነው ዳግመኛ ያልተወለዱ ሰዎች አባ ቢሉ እንኳን የውሸት እግዚአብሔር አባቴ ቢሉ ዲኤንኤ ነው መንፈሱ ባዶ ናቸው እኔና እናንተ ግን አባ ስንል ህብረት እንዳለን ይሰማናል እግዚአብሔር ከኛ ጋር እንዳለ ይሰማናል ልጆቼ ብሎ እንደሚሰማን ይሰማናል ያንን አይነት የመንፈስ ቤተሰባዊነት ቅርርብነት መዋደድ መሰማማት መቀባበል ኪዳን መንፈስ ቅዱስ ይህንን ያረጋግጥልናል ስለዚህ እግዚአብሔር አባታችን እንደሆነ መንፈስ ቅዱስ የሚመሰክርበት አንዱ አባ ብለን እንድንጮህ እንድንጣራ ያደርገናል ማለት እግዚአብሔር ካለ አይባልም ሰጥቶ አይደለም መኖሩን የሚያረጋግጠው ዓለም ሳይፈጠር እሱ ነበር እግዚአብሔር ስለመኖሩ ይሄ ዓለም ማስረጃ ሊሆነን አይችልም እግዚአብሔር ስለመኖሩ ማስረጃ ምንድነው ካላችሁ እኛ ነን መኖራችን መኖሩን ያሳያል እስቲ አሜን እግዚአብሔር ይመስገን አሜን ስለዚህ በብዙ አይነት መንገድ እኔና እናንተ ልጅ መሆናችንን ማረጋገጫው ማብላቱ አይደለም ማጠጣቱ አይደለም ማልበሱ አይደለም ልጅ መሆኑ ማረጋገጫው ምስክርነት የሚለው መጽሐፍ ቅዱስ
እኔ ልጅ ስለመሆኔ ሰፈር በሙሉ ተሰብስበው እሱ የእግዚአብሔር ልጅ ነው ሀገር በሙሉ ተሰብስበው እነሱ የእግዚአብሔር ምኖች ናቸው ልጆች ናቸው ስላለና ስላላላ አይደለም መንፈስ ቅዱስ በእምነት መንፈስ ልባችን ላይ አንድ እርግጠኝነትን ሰጥቶናል ተወልዳችኋል አሜን አዲስ ልደት አግኝታችኋል አሜን የእግዚአብሔር ልጆች ናችሁ አሜን አሜን መንፈስ ቅዱስ አረጋግጦላችኋል እንዴት እንደማህተም መንፈስ ቅዱስ በልባችሁ ላይ ቃሉን አትሞታል ልመናችንን ማስተካከል እኔ ልንገራችሁ ባይፈውሳችሁ ልጅ ናችሁ ቢፈውሳችሁ ልጅ ናችሁ ቢሰጣችሁ ልጅ ናችሁ ባይሰጣችሁ ልጅ ናችሁ አሜን አሜን ሞላ ጎደለው አይደለም አሁን በጣም ብዙ ሰው እየተፈተነ ያለበት ለምሳሌ ልንገራችሁ በእግዚአብሔር ቤት የነበሩ ሰዎች ዛሬ ወደ ኋላ የተንሸራተቱ እንዲህ ብለው ያሉ ሰዎች አሉ መጡ ብዙ ነገር ፈልገው ነው የመጡ ልጅነትን ፈልገው ሳይሆን ሌላ ነገር ፈልገው ነው የመጡ በክርስቶስ ኢየሱስ እናምን ልጅነትን እናገኛለን የሚለው መንፈስና ርስት ለመቀበል ሳይሆን የመጡት በጣም ብዙ ነገር ፈልገው መጥተው ሲያዩ የለም ከጣራ ላይ ዶላር ይዘንባል ብር ይዘንባል ደግሞ ፈውስ ይዘንባል ምናምን የሚለውን ነገር ቢፈልጉ የለም በሚቀጥለው ቀን መጥተው ሲያዩ የለም በሚቀጥለው ቀን መጥተው በቃ የሆነ በጣም ባለሀብት ሚስት ታገኛላችሁ ተብለው ነው የመጡት በጣም ብዙ ነገር ታገኛላችሁ ተብለው መጥተው ምንም ነገር ያገኙት ነገር የለም መጨረሻ ላይ እንደዚህ ያለ እኔ ድሮ እንዲሁ ሳስበው ማርያም ተማረች ነው መመለሻ ምክንያታቸው ማለት እኔ ድሮ እኮ ማርያም ነው ወዳት ማን ይጠላታል እግዚአብሔር ይወደዳት ይወዳል እግዚአብሔር ይመስገን እና መመለሻ ምክንያቶቻቸው ብዙ ነው ዛሬ ላይ እንዲመለሱ የሚያደርጋቸው ልጅነታቸው እንዲጠራጠሩ የሚያደርጋቸው የእግዚአብሔር ልጅ መሆናቸው እንዲክዱ የሚያደርጋቸው ነገር ምንድነው ከተባለ ሰይጣን የሚያቀርብላቸው ስጋ የሚያቀርብላቸው ልንገራችሁ ስሙ በእግዚአብሔር ቤት ውስጥ ስትመጡ እግዚአብሔር የገባላችሁ ትልቁ ዋስትና ልጅነት በጣም ብዙ ሰዎች ወደ እግዚአብሔር ቤት ይመጣሉ ወደ እግዚአብሔር ቤት ገብተው ጌታን ይቀበላሉ ከዛ ወደ ቸርች በጣም ቀረብ ሲሉ ወደ አገልግሎት ወደ ምናምን ሲገቡ አገልግሎት ውስጥ ምናምን ውስጥ ዋጋ ያስከፍላል አብሯችሁ ከሚያገለግሉ ሰዎች ጋር ፍትጊያው ስለተገቡ ይችላል ስጋው የሆኑ ሰዎች ሊኖሩ ይችላል በእናንተ በሆኑ ነገር ላይ ስጋው የሆኑ በቅናት የሚነሱባችሁ ሰዎች ሊኖሩ ይችላል በብዙ አቅጣጫ እንቅፋት መሰናክል ሊሆኑባችሁ እናንተ እንደ መልአክ አድርጋችሁ የምትቆጥሯቸው ሰዎች በሚቀጥለው ፌርማታ ላይ ሰይጣን ሆኖ መታገኛቸው ይችላል ብዙ ነገራቸው ሊቀያየርባችሁ ይችላል በዛ ሰዓት ላይ እኔ ድሮንም እዛ ቸርች ይሻላል እዛው ምንድነው ግሪን እዛ ይወሰደው እዛው ወደ ቸርች እንኳን የደግሬ ተሰብሮ በተመለሱ ነው እዛም ስትሄዱ ሌላ እዛ አገኛችሁት ወንድሙ እዛ ዳም ታላቁን ሙሉ ይችላል በዚህች ምድር ላይ እናንተ ወደ ጌታ እስከምትሄዱበት ቀንና ሰዓት ድረስ አልጋ ባልጋ አይደለም ልጅ ናችሁ ልጅነታችሁ ማረጋገጫው መንፈሱ ነው እንጂ ይሄ ስኬት የምትሉት ነገር አይደለም ሞላ ጎደለ የምትጫወቱበት ጉዳይ አይደለም ስለዚህ ሰይጣን ብዙ ልጅነታችሁ ሊፈትን የሚችልባቸው ማስረጃዎች ልጅ ካውክ ለምን ታለ አጋላችሁ አይደል አንዱ የስተት ትምህርት በአለማችን ላይ ያለው የሚታመሙ ሰዎች ካሉ አዳሩ የሚያስተምሩ ሰዎች ደሃ የሆኑ ሰዎች ካሉ አዳሩ አንዱ ያዳነ ሰው ምልክቱ ድህነት
ይሄ ሰይጣን ፈብርኮ ያመጣው ምንድነው? የሰይጣን ትምህርት። መጽሐፍ ቅዱስ በክርስቶስ ኢየሱስ ያሉ ሰዎች በብዙ አይነት መንገድ ላይ ያልፋል። ቢታመሙ ፈዋሻቸዋለን አይደል? አጽናኛቸዋለን። ስለዚህ አንዱ ከልጅነታችሁ ጋር እግዚአብሔር በልጁ በክርስቶስ ኢየሱስ በመስቀል ላይ አምጦ በደም የወለዳችሁ ልጆች ላይ የልጅነት ማረጋገጫችሁ ገንዘብ አይደለም፣ ሀብት አይደለም፣ ፎቅ አይደለም፣ ምንም አይደለም። ማረጋገጫው ውስጣችሁ የእምነት መንፈስ። ስለዚህ እምነት ማለት እርግጠኝነት ነው። ልጅ መሆናችንን እርግጠኛ እንድንሆን መንፈስ ቅዱስ ይሄንን ቃል አትሞታል በልባችሁ። ለዚህ ነው መጽሐፍ ቅዱስ በመንፈስ ምን ብላችኋል? ታትማችኋል። ማህተም ያለው ነገር ህጋዊ እናንተ እግዚአብሔር ልጆች ለመሆናችሁ በእምነት መንፈስ አትሟችሁ። እግዚአብሔር በቃሉና በመንፈሱ ልጆች መሆናችሁን አረጋግጧል። ሌላው ሁለተኛ ላይ የምናየው የተለወጠ ልብና ምኞት። ይሄ ምስክር ነው። አዲስ ልብ፣ አዲስ ምኞት፣ አዲስ ረሃብ፣ አዲስ ጥማት። ምን አይነት ልብ ከተባለ እግዚአብሔርን የሚናፍቅ አባቱን የሚጓጓ ለአባቱ ፍቅር ያለው። ከእግዚአብሔር መወለዳችን እኮ ማረጋገጫው ነው። ታውቃላችሁ እግዚአብሔር የሰጠን የራሱ ልብ። እናንተ የክርስቶስ ልብ አላችሁ አይደል? የክርስቶስ ልብ፣ የፍቅር ልብ፣ የጽድቅ ልብ፣ የምህረት ልብ፣ የይቅርታ ልብ፣ ቅን ልብ፣ ንጹህ ልብ። ዋው! ዳግመኛ እኔና እናንተ ልጆች ስለመሆናችን ማረጋገጫው የተለወጠ ልባችን። የተለወጠ ልብ ደግሞ ያስታውቃል። የተለወጠ ልብ እርግጠኛ ምኞቱ ይለያል አይለይ። ትላንት የሚመኘውን ያንን ክፉ ነገር አይመኝ። ትላንት የሚያስበውን ያንን ክፉ ሐሳብ አያስብም። ትላንት የሚፈልገውን ያንን አስቀያሚ የሆነውን ነገር እንደገና የልቡ መሻትና ረሃብ አያደርግም። ስለዚህ እግዚአብሔር አባታችንን ሁሌ የምንናፍቅበት ልጅ አባቱን እንደሚናፍቅ ዳግመኛ የተወለደው መንፈሳችን መንፈስ ቅዱስ ገብቶ እግዚአብሔር እንድትናፍቁት ሁሉ ጊዜ ከአባታችሁ ጋር ያላችሁ ህብረት ይናፍቃችሁ። እግዚአብሔርን እንድትከተሉ ያደርጋችኋል። አባታችሁን እንድትከተሉ ያደርጋችኋል። ይሄ ምኞት የአባታችሁን የእግዚአብሔርን ትእዛዝ እምትናፍቁ፣ እምትከተሉ፣ እምታደርጉ እንዲሆን ያደርጋችኋል። ልጅ የአባቱን ድምጽ ይናፍቃል። የአባቱን ድምጽ ያከብራል። የአባቱን ድምጽ ይታዘዛል። ይሄ ዳግመኛ የተወለዱ ሰዎች ምልክት ነው። አይታችኋል። የድንጋይ ልብ ያላቸው ሰዎች አይታዘዙ። ልባቸው አመፀኛ፣ ልባቸው ልከኛ፣ ልባቸው ትዕቢተኛ። እግዚአብሔር አምላክ በእስራኤላውያን አንዱ ትልቁ የተቸገረበት ምክንያት ልባቸው ስላልተለወጠና ዳግመኛ ስላልተወለዱ አመፀኛ ነበሩ። በትእዛዙ ላይ አመፁ ነበር። እናንተ በልባችሁ ልከኛ ናችሁ ይላችኋል። እምቢተኛ ናችሁ፣ ድንጋይ ልብ ነው ያላችሁ። ዳግመኛ የተወለዱ ሰዎች አምላካቸው ይናፍቃቸዋል፣ ድምፁ ይናፍቃቸዋል፣ ትእዛዙ ይናፍቃቸዋል፣ መመሪያው ይናፍቃቸዋል። የአባታቸው የሆነው ነገር በሙሉ ተገዢ ለመሆን ወደው ነው የሚገዙት፣ ወደው ነው የሚታዘዙት። ምናምን እያሉ ሳይሆን የሚታዘዙት፣ በጣም ናፍቀው ነው የሚታዘዙት። ጥቅም ፈልገው ሳይሆን የሚታዘዙት አባታቸው ስለሆነ ነው የሚታዘዙት። ታውቃላችሁ አንዳንድ ጊዜ እግዚአብሔር አባታችሁ እንደሆነ አስባችሁ እስክታዘዙና በትእዛዝ ውስጥ የሆነ ነገር አገኛለሁ ብላችሁ እስክታዘዙ ኩላል። በእግዚአብሔር ፍቅር ተሞርታችሁ ስትታዘዙና ከታዘዛችሁ በኋላ የምታዘዘው ይሄን ላገኝ ነው ብላችሁ ስጡ ምን ይላችኋል?
መቀበልን አስባችሁ ሳይሆን እንድትታዘዙ የሚፈልገው አባታችሁ እግዚአብሔር የሰጣችሁን ትእዛዝ ከአባትነቱ ጀምራችሁ እንድትታዘዙ ነው። ከአባትነቱ ጀምሮ የሚታዘዝ ልጅ እርግጠኛ ምነግራችሁ አባታችሁ ክፉ እንደማያዛችሁ ታውቃላችሁ። አባታችሁ ጨካኝ እንዳልሆነ ታውቃላችሁ። እንደ ፈርዖን ጭቃም ያስረግጣችሁ እንዳልሆነ ታውቃላችሁ። እድሜያችሁን ለመብላት ፈልጎ እንዳልሆነ ይገባችኋል። ለምን አባት ነው። የሚያዛችሁ ትእዛዝ በሙሉ ለእናንተ ጥቅም እንደሆነ ታውቃላችሁ። ዛሬ በጣም ብዙ ሰው በእግዚአብሔር ቤት ውስጥ ለምንድነው የእግዚአብሔር ቃል የእግዚአብሔር ፈቃድ የእግዚአብሔር ሐሳብ እንደ ሸክም የሆነበት ከተባለ ያለ የሚታዘዝ ሰው በቃ ዛሬ ደግሞ አገልግሎት አለኝ ብላም ነገር ብሎ አገልግሎትን እንደ ትልቅ ቀንበርና ጋራ እንደመውጣት የሚያስብ ሰው እርግጠኛ ልንገራችሁ የልጅነት መንፈስ ውስጡ የልጅነት መንፈስ ስለዚህ አምላኩን እግዚአብሔርን ትእዛዝ ያባቱን ትእዛዝ ወዶ ፈቅዶ ናፍቆ በትጋት የሚታዘዝ ሰው እግዚአብሔር ይመስገን። ዋው ኢየሱስን አይታችሁታል አይደል? በአባትና በልጅ መካከል ያለው ንብረት አሳይቶ ሞዴላችን እሱ ሞዴላችን የኔ መብል አስቡ እነሱ ሰማርያ ከተማ መግባት አይፈልጉም ይዟቸው ገብቷል። መታዘዝ እንኳን አይፈልጉም። ዳግመኛ ተወለዱ መንፈስ አልተቀበሉ ልባቸው አዲስ አልነበረም። በዛ ሰዓት በግድ ነው ይዟቸው የገባው። እንዲያው ግድ አላቸው። አናር ቦታ አይታችኋል። ለከመዛሙቶች ወደ ማዶ ይሻገሩ ግድ ፈቃደኛ ሳይሆኑ ግድ የሚላቸው። በነገራችን ላይ ፈቃደኛ የሆነ ሰው ፍቅር ልቡ ላይ የሚተከተክበት ሰው ግድ አይባልም። ወዶ ለኔ ላከኝ ነው። እኔ ምን በለኝ እኔ ልጅ ያለው ለምን ሌላ እኔ ያለው ለምን እግዚአብሔር ሆይ ሌላ ሰፈር ትሄዳለህ? እምነት በስራ ለማቀፍ ቤተክርስቲያን ልትሰራ ያለው ስራ በሙሉ እኔ ልጅ ያለው ለምን ከሌላ እኔ ያለው ጌታው በደምስ ግድ ብሏቸው ገቡ። ከዛ ጉርጓዱ አጠገባችን ሴት አገኛት። አይታችኋል። ውሃ ጠጪኝ ያላት ብዙ አወሩ። መጨረሻ ላይ ጉዴን የነገረኝን ብላ ወደ ከተማ ሄደች። በዛ ሰዓት ላይ ደቀ መዛሙርቶች ከተማ ውስጥ ፈልገው ሲፈልጉ ቆያሉ። ሁሉ አገልግሎት ጌታ ያገለገለ እነሱ ደግሞ ያን ሁሉ ሰዓት ምግብ እየፈለጉ ከማርታ የባሰ መንፈስ ማርታ ላይ የነበረውን ብክነት አይታችኋል አይደል? እነዚህ ደቀ መዛሙርቶች ላይ ደግሞ ያለው መንፈስ ሌላ ነው። ለምን ወርጣቃላችሁ ቆይተው የመጡት? እሱ በቀተር ነው 6 ሰዓት ነው። እስከ ማታ አካባቢ ድረስ ቆይተው ነው ምግብ ይዘው መጡት። ለምን? ሳምራዊ ቤት ምግብ አይገዙ። አይሁዳዊ ቤት ነው ፈልገው ምግብ ገዝተው መጡት። ከየት ቤት? ከአይሁዳዊ ቤት። ኢየሱስ ውሃ ጠጪኝ ብሎ ውሃ ይጠይቃታል። እነሱ ደግሞ ሳምራውያንን ትተው አይሁዳውያን ቤት ዞረው ከአይሁዳውያን ንጹህ የሆነ ምግብ ብለው ይዘው ሲመጡ እንደዚህ አላቸው፣ ጌታ ሆይ ብላ አሉት። ኢየሱስ ምን አላቸው? አንድ ከተማ ህዝብ ወደ መንግስት የመጡ ተግብያለሁ ማን አምጥቶለት ነው ሲሉ እንደዚህ አለ። ብሎ ደግሞ ሳምራውያንን ምግብ በላ። እነሱ የሰሩትን ምግብ በላ ጠጣ ብለው ተገርመው ያለ እንደዚህ አላቸው። እሱ የሚናገር መንፈሳዊ ነው ታውቃላችሁ። እና እኔ የምናገረው ቃል መንፈስም ህይወትም ነው አላቸው። እና እንደዚህ አለ መብል የላከኝን ያባቴን ፈቃድ እኔ የሚጠግበው ያባቴን ፈቃዱን የሚናፍቅ ሰው አለ።
ጆሮቹ ሁሉ ጊዜ የአባቱን ድምጽ ለመስማት የተነቃቃ ለመማር የተነቃቃ ለመጸለይ የተነቃቃ የአምላኩ ጆሮ ሁሉ ጊዜ ከግራ ከቀኝ ነጥቆ ወደ ሰማይ ጆሮውን ያነቃቃ ሰው ልጅ ስትሆኑ መጽሐፉን አንብቡት እውነተኛ የበጎች እረኛ እኔ ነኝ ኢየሱስ አይደል በጎቼ ድምጼን ምን ይላል ይናፍቃሉ በጎቼ ድምጼን ይናፍቃሉ ደግሞ ድምጼን ያውቃሉ ከሌላው ድምጽ ምን ይላል ይሸሻሉ ዛሬ ለምንድነው ለሌላው መሸሽ ያቃተን ለሚያረክ ሰው ድምጽ እግዚአብሔራዊ ላልሆነ ድምጽ ከዓለም ለሆነ ድምጽ ኮተት ለሞላበት ድምጽ እግዚአብሔር ለማይከብርበት ድምጽ ጆሮአችንን እንቢ ብለን ወደ አባታችን ወደ እግዚአብሔር ድምጻችንን ያልመለስነው ለምንድነው ከተባለ የአባታቸውን ድምጽ የሚያውቁ ልጆች ናቸው ፈጽሞ የኔ ልጅ ከሁላችሁም ለይቶ የኔን ድምጽ ሁላችሁ ብትጠሩት አቤት አይደል ለማን ድምጽ ነው አቤት የሚለው ቃላችሁ የእግዚአብሔር ሰው ስለው አቤት እውነት ለይቶ ያውቃል ድምጽን ይናፍቃል ከሌሎቻችሁ ድምጽ ይልቅ ውስጡ የሚናፍቀው ድምጽ የኔን ያባቱ ድምጽ ዛሬ ላይ ስሙ ዳግመኛ የተወለድንበት መንፈስ ምንድነው የሚናፍቀው የአባታችሁን ድምጽ ይናፍቃል የአባታችሁን ትእዛዝ ይናፍቃል የአባታችሁን መመሪያ ይናፍቃል የአባታችሁን ሐሳብ ይናፍቃል ሁሉ ጊዜ ሰማይን የሚናፍቅ ለዚህ ነው ጌታ ኢየሱስ ክርስቶስ ጽድቅና መንግስቱን የሚበል ከላይ ያለ ጳውሎስን ቆላስይስ ምዕራፍ 3 ላይ እንደዚህ እናንተ ከክርስቶስ ጋር ሞታችሁ ከተነሳችሁ ሞታችሁ ካልቀራችሁ በጥምቀት ተቀብራችሁ እዛው ካልቀራችሁ ሞቻለሁ ደግሞም ብያለሁ አንዳንዱ እዛው ይቀራል አንዳንዱ እዛው ጥምቀት ውስጥ ይቀራል ተነስቻለሁ ካላችሁ የተነሳ ልብ ዳግመኛ የተወለደ አዲስ ልደት የሆነ ልብ መንፈስ ምድር አይናፍቅም በላይ ያለው ክርስቶስ ባለበት ያለው በላይ ነው እንጂ በታች ያለው በምድር ያለው አይደለም መንፈስ ቅዱስ የሚያረጋግጥላችሁ ልባችሁ ሰማይ ነገስታት በሉት መኳንንት በሉት አለቆች በሉት የትኛውም አይነት አካል ከሚያዛችሁ ትእዛዝ በላይ የምታስቀድሙት ይላል አይታችሁ አላህ ሐዋርያቱ ዳግመኛ ስለተወለዱ እንደዚያ በዚህ ስም ሁለተኛ ዳትሰብኳል ዳትና ይሄንን ስም እየጠራችሁ ትጸልዩና ተሰብኩና ተፈውሱና ሲሏቸው እንደዚያ እናንተን ከመስማት ይልቅ እሱን መስማት ማንን መስማት እግዚአብሔርን መስማት ስለዚህ ዳግመኛ የተወለዱ ሰዎች መንፈስ ቅዱስ የሚያረጋግጠው እንዴት ነው ሲባል የአባታቸውን ትእዛዝ ይናፍቃሉ ደግሞ ያደርጋሉ መገለጫቸው የአባታቸው ፈቃድ በእነሱ ይፈጸም አቃላችሁ አይደል አባት በጣም ጫን የማይለው ልጅ ያልሆነ እስቲ ጠይቃችሁ እናንተ ቤት ዝም ብሎ ሊያደግ የመጣ ሰው ካለ ልጆች ካላችሁ በመታው ብናገረው ባዘው ሬሊ ስላልኩ ነው ይለኛል ብላችሁ አስባችሁ ብዙ ነገር አታውቁ ዳግመኛ የተወለዱ ሰዎች ተግባራቸው ይናገራል ልጆች መሆናቸው ባህሪያቸው ይናገራል ንግግራቸው ይናገራል ተግባራቸው ይናገራል ንፋስ ነው ያለው በተግባሩ ንፋሱ ባደረገው ተግባር ማለት ዳግመኛ የተወለደ ሰው ደግሞ ምን አለው ከተባለ ያባቱ ባህሪያ የመንፈስ ፍሬ ያፈራል
ስለዚህ ዳግመኛ መወለዳችን ማረጋገጫው አንዱ ምንድነው? ፍሬ። ዳግመኛ የተወለዱ ሰዎች መገለጫቸው ምንድነው ከተባለ የተለወጠ ልብ፣ ደግሞ የአባታቸውን ትእዛዝ ፈጽማሉ። በሶስተኛ ደረጃ የአባታቸውን ባህሪ ያፈራሉ። የአባታቸው ተቀበሉትን የዘሩን አይነት ያፈራሉ። አፍራት ብቻ ሳይሆን የምኑን አይነት? የዘሩን የግንዱን አይነት። አባቴ ገበሬ ነው፣ እኔ ወይን ግንድ ነኝ፣ እናንተ ደግሞ ግንዱ ላይ ያላችሁ ምንድናችሁ? ቅርንጫፍ ናችሁ። ስለዚህ ብዙ ፍሬ የምታፈሩት ግንዱ ላይ ስትሆኑ